ፋሚሊ እንደሚታወቀው በባለፈው ምዕራፍ ወይ ደግሞ በባለፈው ክፍል የብሬን ትሬሲ የጻፈውን መጽሐፍ ዳሰሳ ምርጡ መጽሐፍ ዳሰሳ አድርጌላችሁ እስከ 10ኛው ቻፕተር አብረን ዳሰሳ አድርገነው ቆንጆ ጊዜ እንዳሳለፍነው አምናለሁ። ምርጥ ጊዜ እንዳሳለፍነው አምናለሁ። ኢት ዳት ፍሮግ የሚለው ዛሬ ደግሞ የመጨረሻውን ክፍል እና እንደውም 21 ምዕራፎች አሉ ብዬ ነግራችኋለሁ። የመጀመሪያውንም ከ21ዱ እንግዲህ የመጨረሻውን አሁን ደግሞ ሁለተኛ ክፍል ወይ ደግሞ ሴሽን 2 ላይ 11ኛ ቻፕተሩን እና ከዛ ቀጥሎ ያሉትን እስከ 21 ያሉትን ዳሰሳ አረግላችኋለሁ። በጣም ምርጥና ቆንጆ ጊዜ እንደምናሳልፍ እርግጠኛ ነኝ። ጀንጉ ነኝ። ከእናንተ ጋር ሆናለሁ። ከኔ ጋር ሆኑ። ቻፕተር 11 ወይ ደግሞ 11ኛው ቻፕተር ምና አይዴንቲፋይ ዩር ኪ ኮንስትሬንትስ ይላል። ጉድለቶችን ወይ ደግሞ ጉድለትን ምን አድርግ ነው የሚለው? እነሱ ነገሮች ለይ፣ አይዴንቲፋይ አድርግ። ምንድን ነው ጉድለቴ? ምን ላሻሽል? ጥንካሬ ምንድን ነው? ምንድን ነው? ምን ቢያደርግ የተሻለ ይሆናል? ያለብንን ክፍተት ያለብንን ምናልባት ክፍተት ወይ ደግሞ ያለንብንን ጋፕ ያለብንን የሆነ ቻሌንጅ የሚመስሉ ወይ ደግሞ ያሉትን ነገሮች ምን ማድረግ አለብን? መለየት አለብን። አይዴንቲፋይ ማድረግ አለብን። እነዛን ነገር አይዴንቲፋይ ካላረግ ነው ፎከስ የምናደርግበት ቦታ ላይ ወይ ደግሞ ፎከስ የሚፈልጉ ቦታ ላይ ፎከስ ታደርግ እንችላለን። ፀሐይ የምታቃጥለው ይላል። ፀሐይ የምታቃጥለው አሌክሳንደር ግርሃም የሚባለው ሰውዬ ፀሐይ የምታቃጥለው ፎከስ ስለምታደርግ ነው ይላል። ዳይሬክት ፎከስ ታደርጋለች ፀሐይ። ሶ ያንን ፓርት አይዴንቲፋይ ማድረግና መለየት ያቺ ፓርት ላይ ፎከስ እንድናደርግና ያን እንድናስተካክል የሚረዳን ፓራዳይም ወይ ደግሞ የሚረዳን ፖይንት ስለምናገኝ በጣም ወሳኝ ነው ብሎ ያስቀመጠው ለዚህ ነው ማለት ነው። ይሄ ነው እንግዲህ ኢት ዳት ፍሮግ እና ትልቁን እንቁራሪት ብላ ማለት እንቁራሪቱ ከባድ ነው። ከባድ ያደረገው ምንድነው? ስራዎችን ከከባድ መጀመር ሁሉም ሰው ይሰላቻል። ከትናንሽ ነገር መስራት ይፈልጋል ሰው። እንደውም ስንፍናው ሰብኮንሽስ ማይንዱ ካልተሰራ በተለይ በቃ እንደውም ባይሰራ ሁሉ ደስ ይሏል። ባይሰራ ሁሉ ዝም ብሎ ቢበላ ሁሉ ደስ ይሏል። ዛሷ ሰብኮንሽስ ማይንድን ትሬን አድርግ አለማምደው። እሱ ከተለማመደ ግን ሁሉም ነገር መቀየር ሁሉም ነገር መስራት እንደሚችል የተቀመጠው ፓራዳይም ከዚሁ አንጻር ነው ማለት ነው። ኮንስትሬንቶችን መለየት ወሳኝ ነው ማለት ነው። በዚሁ መሰረት እንግዲህ 20%ቱን የትልቁን ነገር ላይ ፎከስ ካደረግ ነው 80% ነገሮቻችን መልስ ያገኛሉ። አንድ ሰው ስለ ፋይናንስ ከሆነ ችግሩ ፋይናንስ መልስ ለመስጠት የሚሄድ የራሱ የፋይናንስ ችግርን ለማፍታት የሚሄድ እሱ ላይ ፎከስ ካደረገ የፋይናንስ ችግሩን ሲፈታ የቤቱ ጉዳይ ይፈታል፣ የመኪና ጉዳይ ይፈታል፣ የመዝናኛ ጉዳይ ይፈታል፣ የልጆች ጉዳይ ይፈታል፣ የሕክምና ጉዳይ ይፈታል። የኤቭሪቲንግ ነገር አካባቢ ላለው ችግር ሁሉ መፍትሄ ያገኛል። ይሄ ማለት የእሱ 20% 80% ሙሉ መልስ አገኝ ወይ ደግሞ መልስ ሰጠ ማለት ነውና ይሄ ወሳኝ እንደሆነ ወይ ደግሞ ፎከስ እንድታደርጉና እንድትለዩ ፈልጋለሁ። ቻፕተር 12 ወይ ደግሞ 12 ቴክ ኢት ዋን ባሬል አት ታይም። ምን ማለት ነው? ዋን ባሬል አት ታይም፣ አንድ በርሜል አንድ ጊዜ። አንድ ታሪክ ነው የምነግራችሁ እዚህ ላይ። ሰሐራ በረሃ ወደ 1300 ሰው ጠፍቷል። መንገዱን ለመሻገር ሄዶ ከዛ በረሃ ነው፣ ነጭ ነው፣ ምልክት የለም፣ ዛፍ የለም፣ ምን የለም፣ ዘር ያለ ነገር የለም። በቃ ሰው እንደፈለገ ይሄዳል። ከዛ አዙረት ወደ ሌላ ቦታ ይሄዳሉ። ከዛ ይጠፋሉ ሰዎች። ወደ 1300 ሰው ጠፍቷል ይባላል እዚህ መጽሐፍ ላይ ያነበብኩት ማለት ነው። እንደውም በመኪናም ጭምር መኪናም የጠፋበት ሁኔታ ነበረ ነው የሚለው። ከዛ እንደዚህ ሆኖ ሲያስቸግርና በጣም ሰዎች ሲቸገሩ እና ሰዎችን ቻሌንጅ ሲያረጋቸው በየ5 ኪሎ ሜትር አንድ ጥቁር በርሜል ማስቀመጥ አለብን ብሎ ወሰኑ። ፈረንሳዮች ናቸው እንደዚህ ያደረጉት ይላል። ፈረንሳዮች ናቸው እንደዚህ ያደረጉት። 5 ኪሎ ሜትር በማራራቅ ጥቁር በርሜል መትከል ለመሻገር ማለት። ስለዚህ የመጡ ሰዎች የመጀመሪያውን ጥቁር በርሜል ያሉ ያችን በርሜል ላይ ቆሙ። ሁለተኛውን በርሜል ያሉ 55 በርሜል ነው የተቀመጠው፣ ባሬል ነው የተቀመጠው። 55ቱን ባሬል 5 ኪሎ ሜትር እየራቀ ሲቀመጥ በረሃውን ቀጥታ አሻገራቸው ማለት ነው።
በረሃውን ተሻገሩ ማለት ነው። ስለዚህ ኢት ዳት ፍሮግ የሚለው ከትንሹ ጀምር የሚለው ትልቁን ነገር ከትንሹ በመጀመር መጨረስ ትችላለህ ወይ ደግሞ ማሄድ ትችላለህ ተብሎ የተቀመጠው እሱ ነው ማለት ነው። እና እሱም ለዚህ ምልክት ወይ ደግሞ ለዚህ ማሳያ የተቀመጠ ሴሽን ነው ማለት ነው። ቻፕተር 13 ወይ ደግሞ 13ኛ አለ ፑት ዘ ፕሬዠር ኦን ዩርሰልፍ። በቃ ሰው ኮምፎርት ዞን የሚባለውን ሰው ይወዳል። በተፈጥሮ ኮምፎርት ዞን ምቾት፣ ባልሰራ ምንም ባላረግ ዝም ብዬ ቢበላ ዝም ብዬ ብኖር ይላል ብዙ ጊዜ ሰው። እንደዛ የሚያስቡ ሰዎች ብዙ ሰዎች አሉ። እንደዛ በዛ ልክ እሳቤ በዛ ልክ ራሳቸውን ያስቀምጡ የሳሉ ሰዎች አሉ። ግን ያ ዓለም ደግሞ በዛ ተቃራኒ ነው የሚሰራው። ዓለም ደግሞ በዛ ኦፖዚት ሳይድ ነው የሚሰራው። ታታሪ ካልሆንክ በጣም ታትሪ የማሰራ ከሆነ ዲሲፕሊን ወርክ ኤቲክስ ጥሩ ካልሆነ ሰርቫይቭ ማድረግ ራሱ ይከብዳል ነው የሚለው። ሰርቫይቭ ማድረግ ራሱ ከባድ ነው የሚለው። ሶ ፑት ዘ ፕሬዠር ኦን ሰልፍ ማለት ፖቴንሻልን ተጠቀም፣ ኢነርጂን ተጠቀም። መኪና ብታጣ እንኳን በእግር ማሄድ አለብኝ ነው የሚለው። መኪና 2-3 ቢያመልጥ በእግር ማሄድ አለብኝ። የሆነ ነገርን ራሴ ዴዲኬት አድርጌ ራሴ ወስኔ ካልተንቀሳቀስክ ምንም ነገር የአንተ ቦታ ሆኖ የሚንቀሳቀስልህ አንድም አካል የለም ነው የሚለው። አንድም አካል የለም። ሶ ኮምፎርት ዞን ብቻ መጠበቅ ሳይሆን ኮምፎርት ዞን ወጣ ብለን የፔን ዞን ወይ ደግሞ ፔን ያለበት ነገርም ቼክ ማድረግና ከዛ ከፔኑ በኋላ ደግሞ ትልቅ ፕሌዠር ትልቅ ደስታ እንዳለ አስዩም ማድረግና ለዛ ሬዲ መሆን ይቻላል ብሎ አስቀምጦታል። ቻፕተር 14 ደርሻለሁ። ማክሲማይዝ ዩር ፐርሰናል ፓወርስ ይላል። ፐርሰናል ፓወርስ ማለት ሰው እንግዲህ አቅም አለው። ሰው ኃያል ነው። የተፈጥሮን ሁሉ ዓለምን ግዙ የተባለ ሰው ነው። እንግዲህ ዓለምን ግዛ ተብሎ ከመጽሐፍ ቅዱስ ታላቁ መጽሐፍ ዓለም ላይ እንግዲህ የተነበበው መጽሐፍ አንደኛው መጽሐፍ ቅዱስ ነው እና ባይብልና ባይብል ነክሮ ተብሎ ይታመናልና እሱ ነው። እና እንግዲህ እዛ ላይ የተቀመጠው ምንድነው? በቃ ኦሬዲ ምንድነው የሰው አቅም ኃይል በጣም ፓወርፉል እንደሆነ ዓለምን ሁሉ ሰው መግዛት እንደሚችል እንስሳት ሰው መግዛት እንደሚችል እንደው ተነሱና ሰውን እንፍጠር፣ እንደኛ ሰው እንፍጠር፣ የአምሳላችን ሰው እንፍጠር ማለት ሰው እኛን የሚመስል ሰው እንፍጠር ነው ፈጣሪ ያለው። እኛን የሚመስል ሰው እንፍጠር ማለት ፓወርፉል ነው። ሰው በጣም አቅም አለው፣ በጣም ኤነርጂ አለው፣ በጣም ከባድ ነው ሰው እና ያንን አቅም ያንን ፖቴንሻል መፈተሽ፣ ያንን ፖቴንሻል ለመልካም ነገር መዋል፣ ለጄኔሬሽን መቀየር። ለመልካም ነገር ካላዋል ነው ለክፉ ነገር መዋል እንችላለን። ግን ለመልካም ነገር ለጥሩ ነገር በመዋል ያን ነገር ማክሲማይዝ ማድረግ፣ ፖቴንሻላችን ማሳደግ፣ ፖቴንሻላችን ከፍ ማድረግ እንችላለን ብሎ የተቀመጠው ፓራዳይም አለ ማለት ነው። ሰው ከፈለገ ይችላል የሚባለው ከዚህ ነው ማለት ነው። ቻፕተር 15 15ኛ ሞቲቬት ዩርሰልፍ ኢንቱ አክሽን ነው የሚለው። እንግዲህ ሞቲቬሽን ኢዝ ዘ ሜይን ኪ ኢንጂን ፎር ስታርቲንግ ቱ ስታርት ሳምቲንግ ዌዘር ዩ ስቶፕ ኢት ዊዝ ኮንቲኒዩ። ብታቆምም ባታቆምም ብትሰራም ባትሰራም የሆነ ነገር ብትፈጽምም ባትፈጽምም የመጀመሪያ ሞቲቬሽን ወሳኝ ነው። ነገሮቹን ለመጀመር ነገሮቹን ኤክስኪዩት ለማድረግ ከምንም ነገር ይሁን ሞቲቬት ከሆንክና ኤነርጂ ካለ የሆነ ነገር የመጀመሪያ ኦልሬዲ ድሉ እጅ ላይ አለ ማለት ነው። መቀጠል አለመቀጠል የአንተ ፋንታ፣ የአንተ ጉዳይ፣ የአንተ ዲሲፕሊን ነው ማለት ነው። ሶ ያንን ነገር ሞቲቬሽን ማለት ኤነርጂ ተሰጥቶ እንደምትችል ተነግሮ አንተ ራሴ እንደምትችል ራሴ ነግረ ሞቲቬት ሆነ ካሬጅ ሆነ ኤነርጂ ካለ ትችላለህ ማለት ነው። ለዛ ነው ጂም ሮብን ይላል ኢፍ ዩ አር ኖት ኢንስፓየር ዩ ኤክስፓየር ይላል። ኤነርጂ ካሌለ ወይ ደግሞ ኢንስፓየር የሚያደርግ ነገር ካሌለ በቃ ምንም ዋጋ የለም። ሞቲቬሽን የለም። ሞቲቬሽን ካሌለ ደግሞ ስራውን አትጀምርም፣ ካሬጅ አይኖርም። ስለዚህ ፉሊ ምንድነው የምትሆነው? ድካም ብቻ ነው የምሰማው። ተስፋ ማቁረጥ ውስጥ ትገባለህ ማለት ነውና እሺ ወሳኝ መሆኑን ጠቅሷል እዚህ ጋር። ሌላ ቻፕተር 16 ወይ ደግሞ 16ኛ ቻፕተር ላይ ፕራክቲስ ክሪኤቲቭ ፕሮካስቲኔሽን። እንግዲህ መጀመሪያ አደ ቢግኒንግ አስታውሰው ፕሮካስቲኔሽን መጥፎ ነው ብሎ አስቀምጧል ብሬን ትሬሲ። ፕሮካስቲኔት አታርጉ፣ አታሳልፉ። ትልቁን እንቁራሪት ብሉ ነው ዋናው። ትልቁን እንቁራሪት ለመብላት ማሳለፍ የለብም ነው። ይሄ ማለት ትናንሾቹን ስቲል ምን ማድረግ ትችላለህ? ፕሮካስቲኔት ማድረግ ትችላለህ ነው ባጭሩ። ትናንሾቹን ማሳለፍ ትችላለህ እንጂ ሁሉም ነገር አጭቀ ይዘ ሁሉም ነገር አልፍ ብለህ ካልክ ሁሉም ነገር ያልፋል ማለት ነው። እንደውና ትናንሾቹ ማሳለፍ የማይረባ ነገር የማይጠቅም ነገር ነገ ያደርጋለሁ፣ ሳምንት አደርጋለሁ፣ በወር አደርጋለሁ ብላችሁ ሰዎቹ እንኳን ቢጠይቋችሁና
የሆነ ነገር ፕላን እንድታደርጉ ቢያደርጓችሁ ፕሮካስቲኔት ማድረግና ማሳለፍና ከዛ በኋላ ለመስራትም ትችላላችሁና የእናንተ ነገር ላይ ፎከስ አድርጉ ነው። ይህ ክሪኤቲቭ ፕሮካስቲኔሽን ይባላል። እንዲህ ወሳኝ ነገሮቻችሁን ትይዛላችሁ። ወሳኝ የሆኑ ነገሮችን ደግሞ ማሳለፍና ለሌላ ጊዜ ማድረግ ይቻላል ማለት ነው። ቻፕተር እንግዲህ ስንት ደረስኩ? ቻፕተር 20 ደረስኩ። ዲቨሎፕ ኤ ሴንስ ኦፍ አርጀንሲ ነው። እንግዲህ ትንሽ የተወሰኑ ቻፕተር ዘልዬ ነው እና ተመሳሳይ ነገርና ተመሳሳይ ሬፒቴሽኖች ነገር ስላሉ እና ወደዚህ ወደ ቻፕተር 20 የመጣው ዲቨሎፕ ኤ ሴንስ ኦፍ አርጀንሲ፣ በነገሮች ላይ አርጀንሲ ማስቀደም። በቃ አም አርጀንት አም ሃሪ። ለምን አርጀንሲውን ካላመጣችሁት መጀመር ይከብዳል። አርጀንሲው ካሌለ ሞቲቬሽን አይኖርም። አርጀንሲው ካሌለ ካሬጃችሁ ሎ ይሆናል፣ አቅማችሁ ሎ ይሆናል፣ ኢነርጂያችሁ ሎ ይሆናል፣ ሳክ ትደረጋላችሁ። ስለዚህ አርጀንሲን ምን ማድረግ ዲቨሎፕ ማድረግ፣ ሴንስ ኦፍ አርጀንሲ፣ ቶሎ ብሎ የመጨረስ፣ ቶሎ ብሎ የማከናወን፣ ቶሎ ብሎ የማድረግ፣ ቶሎ ብሎ ኤክስኪዩት የማድረግ ባህሪ እና ካራክተር ዲቨሎፕ ማድረግ በጣም ወሳኝ መሆኑን ያስቀምጣል። እንግዲህ ፓወር ዊዝ ኮንትሮል የሚባል ነገር አለ። ፓወር ስፒድ ዊዝ ኮንትሮል፣ ሶሪ ስፒድ ዊዝ ኮንትሮል ማለት ስፒዱ አለ፣ ፍጥነቱ አለ፣ ግን ኮንትሮል ማድረግ ሜክ ሹር ዩ ካን ኮንትሮል ኢት፣ ሜክ ሹር ዩ ካን ስቶፕ ኢት አት ኤኒ ታይም ቲ ማለት ነውና ያንን ነው እዚህ ጋር ያስቀመጠው ማለት ነው። ሶ ሌላ ቻፕተር 21 ነው የመጨረሻው ቻፕተር። ሲንግል ሃንድል ኤቭሪ ታስክ። ኤቭሪ ታስክ ማለት ምን ማለት ነው? እዚህ ጋር የተቀመጠው ነገር ኢት ዳት ፍሮግ የሚለው ነገር ላይ የተቀመጠው አንደኛ የተቀመጠው ሲንግል አንድን ነገር ከሲንግል ጀምር። በቃ 3-4 ነገር አት ታይም ሰራለሁ። ማልቲ ታክሰር ነኝ። እዚህ ጋር ወጥጃለሁ፣ እዚህ ጋር ልጄን ይዣለሁ፣ እዚህ ጋር ቤት ጠርጋለሁ፣ እዚህ ጋር የሆነ ነገር አደርጋለሁ፣ እዚህ ጋር በቃ እየተባለ ከዛ ምን ይሆናል? አንዱ ግን አፌክት ይደረጋል። አንዱ ይጎዳል፣ ወይ ህይወቱ ይቃጠላል፣ ወይ ልጁ ሊጎዳ ይችላል አይደል? ስለዚህ ማልቲ ታክሰር መሆን ሳይሆን ስዊች ማድረግ መቻል አለብን። ስዊች ማለት ለምሳሌ ወጥ ከሰራ ወጥ መስራት፣ ከዛ በኋላ ከጨረሰ የሆነ ነገር ማድረግ፣ ከጨረሰ የሆነ ነገር ማድረግ፣ የሆነ ነገር በማድረግ ማልቲፕል ነገሮችን አት ታይም ኤክሲኪዩት ማድረግ እንችላለን። ያለዛ ፕሮዳክቲቭ አንሆንም፣ ፍሬያማ አንሆንም፣ ውጤታማ ለመሆን እንቸገራለን ማለት ነው። ሶ እንግዲህ እንዲህ ያለን እስከ 21 ወይ ደግሞ 21ኛው ቻፕተር በጣም ስትራቴጂክ የሆነ ሪቪው አድርገን 21ኛው ቻፕተር ደርሰን የማጠቃለያ ወይ ደግሞ የማደማደሚያ የዚህ መጽሐፍ ሪቪው የዚህ መጽሐፍ ፖድካስት ሪቪው ጨርሻለሁኝ። እንግዲህ በሌላ መጽሐፍ በሌላ ቆንጆ መጽሐፍና ተመሳሳይ መጽሐፍና በሌላ ሴሽን እስከምንገናኝ ድረስ ሰናይ ጊዜ፣ መልካም ቆይታ ብያለሁኝ። ቴንክ ዩ ሶ ማች። ሰብስክራይብ ማድረግ እንግዲህ ሼር ማድረግ አትርሱ። ይሄ ኖሩ ፖድካስት ነው፣ የአማርኛ ፕሮግራም ኖሩ ፖድካስት። ሁሉ ጊዜ ምርጥ ምርጡን ለእናንተ በማለት እንዲህ አይነት መጽሐፍ እንዲህ አይነት ገራሚና ቆንጆ ነገር ለወርክ ለስራችን የሚጠቅመን ለወደፊት ጣፋንታችን የሚጠቅመን ለወደፊት ምናልባት ለምናከናወነው ነገር አፕላይ የምናደርግበት ትልቁ መጽሐፍና ኦዲዮን አዳምጠን በደንብ ፉሊ ሁለቱንም ፓርት ወይ ደግሞ ፓርቷና ፓርቱ አዳምጠን ከጨረሰን የተሟላ እውቀት የተሟላ ስብዕና የምናገኝበት ይህ መጽሐፍ ዳሰሳ ነው ያደረኩላችሁና በሌላ ጊዜ ደግሞ ተመሳሳይ መጽሐፍ ይዤላችሁ እመጣለሁ። ሰናይ ጊዜ፣ መልካም ቆይታ ብያለሁኝ። ቴንኪዩ